ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁን ብትቆዩ እንጋብዛችኋለን። ለዛሬም እንደወትሮ ሁሉ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ተሰናድተዋል። የኢትዮጵያ ብሔራዊ ቡድን መረጃን ቀዳሚ እናድርግ። የኢትዮጵያ ብሔራዊ ቡድን ለ26ቱ የዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ እንግዲህ የምድብ 5ኛና 6ኛ ጨዋታውን በሰሜን አፍሪካዊቱ ሀገር ሞሮኮ ካዛብላንካ እንዳከናወነ የሚታወስ ነው። የሁለት ጨዋታዎችን አከናውኗል። ከሁለቱ ጨዋታዎች የነበሩትን ጉዳዮች በተመለከተ ትላንትና እንግዲህ የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪና እንዲሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ባህሩ ጥላሁን ጋዜጣዊ መግለጫ ሰጥቷል ለሚዲያ አካላት። ትላንት ከተነሱ ሀሳቦች መካከል አቤት ጉዳዮችን እንመልከታቸው። በተለይ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ከተጫዋቾች አመራረጽ ጋር በተያያዘ እንዲሁም ደግሞ ይዘውት የገቡትን ለሁለቱም ብሔራዊ ቡድን ጨዋታዎች ላይ ይዘውት የገቡትን ፎርሜሽን በተመለከተ የውጪ ጣልቃ አለባቸው የሚል ጥያቄ ቀርቦላቸው ነበር። እሳቸው ግን ከጫና ነፃ ሆነው በራሳቸው ፍልስፍና በራሳቸው አጨዋወት እንግዲህ ብሔራዊ ቡድኑን እንደመሩት ነው ሀሳባቸውን የገለጹት። ከተጫዋች መረጣ ጋር በተያያዘ የፌዴሬሽኑም ይሁን የውጭ አካላት እንደሚባለው ምንም አይነት ነገር ጫና አልነበረብኝም። በራሴ ያመንኩባቸውንና ብሔራዊ ቡድኑን ይመጥናሉ ብዬ ያሰብኳቸውን ወቅታዊ አቋማቸው ጥሩ የሆኑ ተጫዋቾችን ለ24 ተጫዋቾች ጥሪ አቅርቤያለሁ። ብዙ ወቀሳ ሲደርስብኝ የነበረው በአቡበከር የፊት መስመር አጥቂው ጥሪ ላይ ነበረ። እሱ ደግሞ በሚገባ እንግዲህ ክሎት እንዳለው ደግሞ በጅቡቲው ጨዋታ ላይ 3 ግቦችን ከመረብ አሳርፎ እንደዚሁ አስመልክቶናል። ስለዚህ የስፖርት ቤተሰቡም የሚቆጭ አይመስለኝም። እንደውም አቡበከር ወደ ጎል አግቢነቱ በመምጣቱ ሊደሰት ይገባዋል። በቀጣይም ይህ ተጫዋች ወጣትም ነው አቅምም አለው። በተደጋጋሚ በብሔራዊ ቡድን እድል ከተሰጠው የተሻለ ነገር ሊያደርግ እንደሚችል እንግዲህ አምኜበት ጥሪ አቅርቤለት እሱም አላሳፈረኝም፣ በሚገባ ምላሽ ሰጥቶኛል የሚል ሀሳብ ሰንዝሯል። ሌላ እንግዲህ ከውጪ ሆነው የአጨዋወት ፎርሜሽን ወይም ደግሞ ከአሰላለፍ ጋር በተያያዘ ይሄንን ታክቲክ ይዛችሁ ብትገቡ የሚል ጫና አለ የሚል እንደዚሁ ጥያቄ ቀርቦላቸው ነበር ከሚዲያ አካላት ማለት ነው። ይሄ ግን ትክክል የሆነ ጥያቄ አይደለም። እኔ ራሴ ያመንኩበትን አጨዋወት ነው ይዤ የገባሁት 3-5-2 አሰላለፍን ይዤ ገብቼ በዚህም በሁለተኛው ጨዋታ በተለይ ውጤታማ ነበርኩኝ። ይሄም በብሔራዊ ቡድኑ ደረጃ እንደ ተጋጣሚያችን ብሔራዊ ቡድን ታክቲክና አቅም ሊለዋወጥ ይችላል። ነገር ግን ይህንኑ ማዳበር አለብን። የኢትዮጵያ ብሔራዊ ቡድን ያለውን ወቅታዊ አቋም ሊያወጣ የሚያስችለውን አሰላለፍ ነው ይዤ የገባሁት። ይሄም ጥሩ ነው በብሔራዊ ቡድን ሂደት፣ በቀጣይ ግን እናስተካክላቸዋለን የሚል ሀሳብ እንደዚሁ ሰንዝሯል። የጽህፈት ቤቱ ኃላፊ አቶ ባህሩ ጥላሁንም እንደዚሁ በተመሳሳይ ሀሳብ አንስተዋል። ጥያቄ ቀርቦላቸው ነበረ። የኢትዮጵያ ብሔራዊ ቡድን በቀጣይ እንግዲህ የባህር ዳር ኢንተርናሽናል ስቴዲየም ሊጠናቀቅ 17% ብቻ ነው የሚቀረው። ስለዚህ ሲጠናቀቅ በቀጥታ ብሔራዊ ቡድኑ ከስደት ተመልሶ የሀገራት ጨዋታዎቹን በሜዳው ከረጅም ዓመታት በኋላ የሚያከናውንበት እድል እየተመቻቸ እንዳለ እንደዚሁ ሀሳብ ገልጿል። ሞሮኮን በተደጋጋሚ መምረጣችን የሞሮኮ እግር ኳስ ፌዴሬሽን ከኢትዮጵያ እግር ኳስ ፌዴሬሽን አመራሮች ጋር የተሻለ ግንኙነት ስላለው ይሄም ደግሞ በገንዘብም እየጠቀመን ስለሚገኝ ይህንን ምርጫችን አድርገናል። በቀጣይም አማራጮች ካልመጡ እንዲል እናደርግ እንችላለን ብለዋል። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ እናገኛለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን 18ኛ ሳምንት መርሃ ግብሩ ላይ ደርሷል። ኢትዮጵያ ንግድ ባንክ እግር ኳስ ክለብን ቀዳሚ ስፍራ ላይ ያስቀምጧል። በደረጃ ሰንጠረዡ እንደምንመለከተው ዛሬ የ18ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ መከናወን ጀምረዋል። እኛ እዚህ ስቱዲዮ ቀረጻ ባለንበት ሁኔታ ላይ እየተደረገ ያለ ጨዋታ አለ። አርባ ምንጭ ከተማ ከመቻል እንደዚሁም ቀን 10 ሰዓት ላይ ደግሞ ልደታ ክፍለ ከተማ ከሐዋሳ ከተማ ጋር ጨዋታቸውን ያደርጋሉ። በተለይ ሁለተኛና ሶስተኛ ደረጃ ላይ የሚገኙት የልደታ ክፍለ ከተማና ሐዋሳ ከተማ ጨዋታ ጠንካራ እንቅስቃሴ ሊደረግበት እንደሚችል እንደዚሁ ይገመታል። ነገም የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ በኢትዮጵያ ፕሪሚየር ሊግ ቀጥለው ይከናወናሉ። 4 ሰዓት ረፋድ ላይ ድሬዳዋ ከተማ ከአዳማ ከተማ፣ ባህር ዳር ከተማ እንደዚሁ በነገው ዕለት ረፋድ 3 ሰዓት ላይ ከኢትዮ ኤሌክትሪክ ጋር ጨዋታቸውን ያከናውናሉ። ሲዳማ ቡና ከመሪው ክለብ ኢትዮጵያ ንግድ ባንክ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። በኢትዮጵያ ሴቶች ፕሪሚየር ሊግ ማለት ነው። በዕለተ ሰኞ የመርሃ ግብሩ ማሳረጊያ ጨዋታዎች ሲከናወኑ ረፋድ 4 ሰዓት ላይ አዲስ አበባ ከተማ ከቦሌ ክፍለ ከተማ፣ ቀን 8 ሰዓት ላይ አንበሪቾ ከተማ ከቂርቆስ ክፍለ ከተማ ጋር ጨዋታቸውን ያደርጋሉ። አንበሪቾና ቂርቆስ ክፍለ ከተማ እንግዲህ ወራጅ ቀጠና ላይ ነው የሚገኙት ሁለቱም ማለት ነውና 11ኛና 12ኛ ደረጃ ላይ ተቀምጧል። እድላቸውን ለመጠቀም እንግዲህ ጥሩ ፍክክር ሊያደርጉ እንደሚችሉ ይገመታል። ኢትዮጵያ ንግድ ባንክ 45 ነጥቦችን ሰብስቦ በቀዳሚነት የደረጃ ሰንጠረዡን እየመራ ይገኛል።
ሐዋሳ ከተማ በ12 ነጥቦች ዝቅ ብሎ በ33 ነጥቦች ሁለተኛ ደረጃ ላይ ይገኛል። ሲዳማ ቡና በ33 ይከተላል። ልደታ ክፍለ ከተማና መቻል ደግሞ አራተኛና አምስተኛ ደረጃ ላይ ተቀምጠዋል። የከፍተኛ ጎል አስቆጣሪነቱን ትራክ ሴናፉ አቁማ ከኢትዮጵያ ንግድ ባንክ 17 ግቦችን ከመረብ በማሳረፍ በቀዳሚነት እየመራች ትገኛለች። መሐሌት ምትኩ 9 ግቦች አሏት። ከኢትዮ ኤሌክትሪክ ሁለተኛ ደረጃ ላይ ተቀምጣለችና የኢትዮጵያ ሴቶች ፕሪሚየር ሊግ ይህንን ይመስላል። የኢትዮጵያ ከፍተኛ ሊግ ጨዋታዎችም እንደዚሁ ቀጥለው የሚከናወኑበትን ሁኔታ እየተመለከትን እንገኛለን። የምድባ በተለይ በሐዋሳ አርቲፊሻል ስቴዲየም እየተከናወነ በሚገኘው ምድብ ላይ ሸገር ከተማ አስቀድሞ 45 ነጥቦችን ሰብስቦ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን እንደዚሁ ማረጋገጡ የሚታወስ ነው ማለት ነውና እንግዲህ ይህንን ማረጋገጡን ካረጋገጠ በኋላ ወይም ደግሞ ወደ ኢትዮጵያ ፕሪሚየር ሊግ በምድባ ማደጉን ካረጋገጠ በኋላ እንግዲህ የሚያደርገው ጨዋታ ይኖራል። ዛሬ ኦሜድላ እንደዚሁ ካላባ ጋር ጨዋታቸውን የሚያከናውን ይሆናል። ይሄ በምድብ ላይ የሚደረግ ጨዋታ ነው። ቦዲቲ ከተማ እንደዚሁ ከስልጤ ወራቤ የሚያደርጓቸውም ጨዋታዎች ተጠባቂ ናቸው። የምድብ ላይ ነው በጣም አጓጊ ሆኖ የቀጠለ የሚገኘው። ነገሌ አርሲ 36 ነጥቦች አሉት፣ ቀዳሚ ስፍራ ላይ ይገኛል በደረጃ ሰንጠረዡ። አላባ ከተማ 33 አለው፣ እንደዚሁ ደሴ ከተማ 32 ነጥብ አለው። ንብ ደግሞ 31 ይዞ አራተኛ ደረጃ ላይ ተቀምጧል። ወራጅ ቀጠና ስፍራ ላይም የሚገኘው ትርምስ በጣም ከባድ ነው። ወደ ታችኛ ወይም ወደ ሊግ አንድ ላለመውረድ ማለት ነውና ቦዲቲ ከተማ፣ ኦሜድላ፣ አክሱም ከተማ፣ አዲስ አበባ ዩኒቨርሲቲ በምድብ ላለመውረድ ላለመሰናበት ከኢትዮጵያ ከፍተኛ ሊግ ከፍተኛ ጥረት እያደረጉ ይገኛሉ። በምድብ ሀ ደግሞ ዱራሜ፣ ወልቂጤ ከተማ፣ አምቦ ከተማና እንጂባራ ከተማ እንደዚሁ እየተከታተሉ ነው የሚገኙት ማለት ነው። ታችኛው ግርጌ ላይ ይህን ጨዋታ በማከናወን ላይ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንን ካለን ሰዓት አንጻር እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናምራው። አሁንም ናሁ ቴሌቪዥን ምርጫቸው አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እናመሰግናለን። ከመሸጋገሪያው በኋላ ተመልሰን እንምጣ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል ተመልካቾቻችን። የሀገር ቤት ስፖርታዊ መረጃዎችን ቀደም ሲል ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ መረጃዎች እየደረስን ቆይታ እናደርጋለን ማለት ነው። የላሊጋውን ቀዳሚ እናድርግ። ትላንትና እንግዲህ የስፔን ላሊጋ ተስተካካይ የ27ኛ ሳምንት መርሃ ግብር ጨዋታ በባርሴሎናና በኦሳሶና መካከል ተከናውኗል። ባርሴሎና ድል አድርጓል። ይህን ጨዋታ መሪነቱን የሚያስቀጥልበትን ውጤት ነው ማስመዝገብ የቻለው። በሜዳው ያደረገውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ፌራን ቶሬዝ 11ኛው ደቂቃ ላይ ብሉ ግራናዎቹን ቀዳሚ ያደረገ ግብ ከመረብ አሳርፎ 1-0 በሆነ ውጤት ይመራ ነበረ። ከ10 ደቂቃዎች በኋላ ደግሞ ዳኒ ኦልሞ በፍጹም ቅጣት ምት እንደዚሁ ኳስና መረብን አገናኝቶ የ1-0 መሪነቱን ወደ 2-0 መሪነት እንደዚሁ አሸጋግሯል። ይህ የፍጹም ቅጣት ምት ሲመታ አስቀድሞ ስቶት ነበር ዳኒ ኦልሞ። ነገር ግን የኦሳሶና ተከላካዮች ደግሞ የፍጹም ቅጣት ምቱ ባለበት በሚመታበት እንቅስቃሴ ላይ ገብተው ስለነበረ ዳኛው እንደገና በድጋሚ እንዲመታ አድርገው ዳኒ ኦልሞ ሁለተኛውን የተገኘውን እድል በሚገባ ተጠቅሞበት 2-0 በሆነ ውጤት አድርጎታል ማለት ነው። ሮበርት ሌዋንዶስኪ የ36 ዓመቱ ፖላንዳዊ ኢንተርናሽናል ደግሞ ሶስተኛ ግብ እንደዚሁ ከመረብ አሳርፎ ባርሴሎና ጨዋታውን 3-0 በሆነ ውጤት ማሸነፍ ችሏል። ትላንት እንግዲህ በተለይ የሮበርት ሌዋንዶስኪ ጎል ለተጫዋቹ 23ኛው የላሊጋ ጎል ሆኖ ተመዝግቦለታል። የከፍተኛ ጎል አስቆጣሪነቱንም ትራክ በ36 ዓመቱ እየመራ ነው የሚገኘው። በዘንድሮ ዓመት በጣም
በጣም ጥሩ እንቅስቃሴ እያደረገ ይገኛል። ባርሴሎና በቻምፒየንስ ሊጉም በ10 ጨዋታ 9 ግቦችን ከመረብ በማሳረፍ የከፍተኛ ጎል አስቆጣሪነቱ ትራክ ላይ ልክ እንደነ መሐመድ ሳላ አይነት አካሄድ ነው እየሄደ የሚገኘው። ይህ በ36 ዓመቱ አሁን እድሜያቸው የገፉ ተጫዋቾች በየሊጋቸው ጠንካራ ጉዞን በማድረግ ላይ ይገኛሉ። መሐመድ ሳላና ሮበርት ሌቫንዶስኪ ማሳያ ናቸው። በእርግጥ የሮበርት ሌቫንዶስኪ በጣም ከፍ ያለ ነው 36፣ ሞሳላም 32 ዓመቱ ላይ ሆነው ፈጣኑንና በጣም ጉልበት የሚጠይቀውን የእንግሊዝ ፕሪሚየር ሊግ ከወጣት ተጫዋቾች በበለጠ መልኩ አስተዋጽኦ እጅግ በጣም ከፍ እያለ እየተመለከትን እንገኛለን ማለት ነውና ትላንት ድል ማድረጉን ተከትሎ ባርሴሎና መሪነቱን በ63 ነጥብ በአንደኝነት እየመራ ይገኛል። ሪያል ማድሪድ ደግሞ በ60 ነጥብ ሁለተኛ ደረጃ ላይ እንደዚሁ የተቀመጠበትን ውጤት እየተመለከትን እንገኛለን። የስፓኒሽ ላሊጋ ጨዋታዎች ከነገ ጀምሮ እንደዚሁ ቀጥለው የሚከናወኑ ይሆናል። ነገ ሪያል ቫላዶሊድ እንደዚሁ ከሪያል ሶሲዳድ ጋር ጨዋታቸውን ያደርጋሉ። ቀን 10 ሰዓት ላይ የሚደረግ ጨዋታ ነው። ኤስፓኞል ከአትሌቲኮ ማድሪድ 12 ሰዓት ከ15 ላይ ጅማሮውን ያደርጋል። አላቬዝ እንደዚሁ ከሪያው ቫልካኖ ምሽት 2 ሰዓት ላይ ጨዋታቸውን ያደርጋሉ። ሁለተኛ ደረጃ ላይ የሚገኘው ሪያል ማድሪድ ደግሞ በሜዳው እንደዚሁ ሌጋኔዝን የሚያስተናግድበት ጨዋታ ምሽት 5 ሰዓት ላይ በነገው ዕለት የሚከናወን ነው የሚሆነው። እሁድ የላሊጋው ቀጣይ የመርሃ ግብር ጨዋታዎች ቀጥለው ሲከናወኑ ኤታፌ ከቪላሪያል ቀን 9 ሰዓት ላይ ሲጫወቱ የሊጉ መሪ ክለብ ባርሴሎና ደግሞ ጂሮናን ምሽት እንደዚሁ ቀን 11 ሰዓት ከ15 ላይ በነገው ዕለት ጨዋታውን ያደርጋል ማለት ነው። ቫሌንሺያ ከማሎርካ፣ አትሌቲክ ቢልባኦ ከኦሳሶና፣ ሪያል ቤቲስ እንደዚሁ ከሴቪያ ሌሎች በላሊጋው የሚደረጉ ጨዋታዎች ናቸው። የደረጃ ሰንጠረዡን ስንመለከት የላሊጋውን ባርሴሎና ቀደም ሲል እንደገለጽ ነው በ63 ነጥቦችና በ51 ንጹህ የግብ ክፍያ በቀዳሚነት ተቀምጧል። ሪያል ማድሪድ 60 ነጥብና 32 ንጹህ የግብ ክፍያ ሁለተኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ እና አትሌቲክ ቢልባኦ ደግሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። ሌሎች እንደዚሁ የሊግ ጨዋታዎች ከሀገራት ጨዋታዎች መልስ ይመለሳሉ በሳምንቱ መጨረሻ ቀናት። ነገ የጣሊያን ሴሪያ የ30ኛ ሳምንት መርሃ ግብር ጨዋታዎችም እንደዚሁ ቀጥለው ይከናወናሉ። ቬንዚያ በሜዳው ቦሎኛን ቀን 11 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። በዚሁ ሰዓት ላይ ሌላ ጨዋታ ይደረጋል። አዲስ አዳጊው ክለብ በአሰልጣኝ ሴስክ ፋብሪጋዝ የሚሰለጥነው ኮሞ ኢምፖሊን በሜዳው ያስተናግዳል። ዩቬንቱስ ከጄኒዋ ምሽት 2 ሰዓት ላይ የሚያደርጉትም ጨዋታ በሴሪያው ከሚጠበቁ ጨዋታዎች መካከል አንደኛው ነው። ሊቼ ከሮማ ምሽት 4 ሰዓት ከ45 ላይ በዕለተ እሁድ እንደዚሁ የሴሪያው ተጠባቂ ጨዋታዎች ሲከናወኑ ካግላሪ ከሞንዛ 7 ሰዓት ከ30 ላይ ቀን ይደረጋል። ፊዮሬንቲና ከአታላንታ ቀን 10 ሰዓት ላይ እንደዚሁም የሊጉ መሪ ክለብ ኢንተር ሚላን ከዩዲኒዜ የሚያደርጉትም ጨዋታ ምሽት 1 ሰዓት ላይ ይደረጋል። በሳምንቱ ትልቁ ጨዋታ ተብሎ የተቀመጠው በሴሪያው መርሃ ግብር ላይ ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም ኤስ ሚላንን የሚያስተናግድበት ጨዋታ ነው። ናፖሊ ሁለተኛ ደረጃ ላይ ይገኛል በደረጃ ሰንጠረዡ። ኤስ ሚላን ደግሞ ዘንድሮ በጣም ተዳክሞ አሰልጣኝም እየቀያየረ ወደ አቋሙ መመለስ ያልቻለበትን ውጤት ነው እየተመዘገበ የሚገኘው ማለት ነው በሴሪያው። አሁን ላይ እንግዲህ ኤስ ሚላን 9ኛ ደረጃ ላይ ይገኛል በ47 ነጥቦች። ከናፖሊ ጋር ግን የሚያደርጉት ጨዋታ ትልቅ ትኩረትን ስቧል ማለት ነው። ይህንን ተመልክተናል። በሴሪያው የደረጃ ሰንጠረዡን መውጫ እናድርገው። ኢንተር ሚላን 64 ነጥቦችና 38 ንጹህ የግብ ክፍያ አለው በቀዳሚነት ይመራል። ናፖሊ ሁለተኛ ደረጃ ላይ ተቀምጧል። አታላንታ፣ ቦሎኛ፣ ዩቬንቱስ እና ላዚዮ ተከታዩን ደረጃ ይዘው እየተመለከትን እንገኛለን በሴሪያ። ክቡራትና ክቡራን ተመልካቾቻችን እንግዲህ የመርሃ ግብር ጥቆማዎቻችን ይህንን ይመስላሉ። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናስከትልና የመረጃ ሰዓታችን እናጠናቅቃለን። እንግዲህ ወቅቱ የዝውውር ዋዜማ አካባቢ ላይ ነው የሚገኘው። ዘንድሮ ግን በተለየ ሁኔታ አስቀድሞ ነው። በእርግጥ ወራቶች ይቀራሉ፣ ገና የሊግ ጨዋታዎች አልተጠናቀቁም። የክረምቱም የተጫዋቾች የዝውውር መስኮት ገና ከወዲሁ ግን በርካታ መረጃዎች እየተለዋወጡበት ይገኛሉ ማለት ነው። ይሄ ደግሞ የሚያሳየው በክረምቱ የተጫዋቾች የዝውውር መስኮት ላይ በርከት ያሉ ክለቦች ተጫዋቾች እንደሚያስፈርሙ ይገለጻል። በተለይ የእንግሊዝ ፕሪሚየር ሊጎች አርሰናል፣ ማንቸስተር ዩናይትድን የመሳሰሉ እነ ቼልሲ፣ ቶተንሃም ሆትስፐርስ እንደዚሁ ሊቨርፑልንም ጨምሮ መጠናከር የሚፈልጉ ቡድኖች ናቸው። ስለዚህ ከወዲሁ ስማቸው እየተያያዘ ይገኛል። አሁን ላይ በርካታ ክለቦች እየተፈራረቁበት የሚገኘው ወይም ደግሞ ስማቸው ከተለያዩ ክለቦች ጋር ስሙ እየተያዘ የሚገኘው ጆናታን ዳቪድ ይህ የሊሉ ተጫዋች ካናዳዊው የ25 ዓመቱን ኢንተርናሽናል የፊት መስመር አጥቂ ለማስፈረም ማንቸስተር ዩናይትድ፣ አርሰናል፣ ኒውካስል ዩናይትድ እንዲሁም ደግሞ ባርሰሎና ጭምር ይህን ተጫዋች ይፈልገዋል የሚሉ መረጃዎች እየወጡ ይገኛሉ። ተጫዋቹ እንግዲህ በዘንድሮ ዓመት በዚህ በፍሬንች ሊግ 1 ባደረጋቸው የሊል 24 ጨዋታዎች ላይ
እንደዚሁ 14 ግቦችን ከመረብ ሲያሳርፍ 3 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል። አሁን ማንቸስተር ዩናይትድ እየገፋ ይገኛል። የበለጠ አርሰናልም እያማተረ ይገኛል። የተለያዩ ተጫዋቾችን እንግዲህ እየመረጠ እየጣለ እያነሳ እየተመለከተ እንገኛለን። በቀጣይ ግን ምናልባት ስፖርቲንግ ዳይሬክተሩ እንግዲህ አንድሬ ቤርታ ከመጡ በኋላ የዝውውር ሁኔታዎች በአርሰናል በኩል በስፋት ሊፈጸሙ እንደሚችሉ አመላካች መረጃዎች እየወጡ ነው የሚገኙት ማለት ነው። አንደኛው ጆናታን ዳቪድ እንደዚሁ ከአርሰናል ጋር ስሙ እየተያያዘ ይገኛል። ዩናይትድ ግን የበለጠ እድል እንዳለውም እየተገለጸ ነው የሚገኘው። ቡካዮ ሳካን በተመለከተ የመጨረሻ መረጃችን እናድርገው። ቡካዮ ሳካ እንግዲህ አርሰናል እጅግ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። ይህ እንግሊዛዊ ኢንተርናሽናል የ23 ዓመት ተጫዋች ክሪስታል ፓላስን አርሰናል በ15ኛ ሳምንት በገጠመበት መርሃ ግብር እንግዲህ ጉዳት አስተናግዶ መውጣቱን እናስታውሳለን። ለረጅም ጊዜያት ተጎድቷል። አርሰናልም ብዙ መስዋዕትነት የከፈለባቸውን ጨዋታዎች አስተናግዷል ያለሱ ማለት ነውና አሁን ላይ ግን ከጉዳቱ አገግሞ ሙሉ ለሙሉ እንግዲህ ፉልሃምን በሚገጥሙበት ጨዋታ ይመለሳል ተብሏል። ለአውሮፓ ቻምፒየንስ ሊግ ምንም ችግር በሌለበት ሁኔታ ለሪያል ማድሪዱ ጨዋታ ዝግጁ መሆኑ ተገልጿል። ከዛ በፊት ግን ደጋፊዎቹን ሰርፕራይዝ ያደርጋል ተብሏል በፉልሃሙ ጨዋታ ማለት ነውና አሁን የሚገርም አቋም ላይ እንደሚገኝ ብዙ መረጃዎች ፎቶን ጭምር እያስደገፉና ሜዳ ላይ ያለውን ዕለታዊ እንቅስቃሴ በቁጥር እያስቀመጡ እንደዚሁ እየዘገቡለት ይገኛሉ ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዕለተ አርብ መጋቢት 19 2017 ዓ.ም ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። አዘጋጁ ገዛኸኝ ዱላ ነበር። የካሜራ ባለሙያችን ሜሮን ሳቱ እንደዚሁ ደግሞ ዘካሪያ ሳይሉ ከኛ ጋር ቆይታ አድርጓል። ውብና ማራኪ መልካም ዕለት እንዲሆንላችሁ እንመኛለን። መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ